በዚህ ቦታ ላይ እያስተማርኩ ያለሁት ትምህርት አለ። እሱንም ዛሬም እቀጥላለሁ። ጌታ ይባረክ። ስለ ጸሎት መጀመሪያ የምንማርበትን ዓላማ 5ቷን ፖይንት ሁልጊዜ እንድታስታውሷት ምንድነው የሚለውን እሷን ለማስታወስ ማንበብ ብቻ ነው የማደርገው። ታይም አልወስድም። የምንማርበት ዓላማ አንድ በክርስቶስ የዳነ አማኝ ከእግዚአብሔር ጋር ያለውን የግል የጸሎት ህብረቱን ለማጠናከር ነው። ሁለተኛው የህብረትና የስምምነት ጸሎት ጠቀሜታውን ለማስረዳት ወይም ለማሳየት ነው ይህን ትምህርት የምንማረው። ሶስተኛው የምንማርበት ዓላማ የጸሎትን እውነተኛ ትርጉም፣ ለምን መጸለይ እንዳለብን እንዴትም መጸለይ እንዳለብን እንድናውቅ ወይም እንድትረዱ ለማድረግ ነው ይህን ትምህርትም እየተማርን ያለ ነው። ሌላኛው የምንማርበት ዓላማ አማኞች ጸሎት የሆነውን ጸሎት ካልሆነው እንዲለዩ፣ ሌላኛው ያለ እውቀት ከሚጸለዩና አካላዊ ድካምን ብቻ ከሚያስተርፉ ሃይማኖታዊ ስርዓት ወይም ውጤት አልባ ጸሎቶች እንዴት እንደምንለው አላውቅም። ውጤት አልባ ከሆኑ የሃይማኖት ስርዓት ራሳችንን እንድናድን ለማድረግ ወይም ለመርዳት የሚጠቅም ስለሆነ ይህን ትምህርት እንማራለን ማለት ነው። ዛሬ በጣም ጥሩ ክፍል ላይ ደርሰናል። ዛሬ ግን እንዴት እንጸልይ የሚለውን ሐሳብ ዛሬ እንድናይ ያስፈልገናል። ማለት ዛሬ አይደለም፣ አክቹአሊ ሳምንት እንዴት እንጸልይ የሚለውን ጀምሬያለሁ። በደንብ አድርገን እንዴት እንጸልይ፣ እንዴት ነው መጸለይ ያለብን የሚለውን እንደውም ለሁለት ተከታታይ ሳምንታቶች ነው ያወራነው እና አንደኛው ያው በደንብ ደጋግሜ ያወራሁት እንደ ፈቃዱ እንጸልይ። እንዴት እንጸልይ ሲባል እንደ ፈቃዱ እንጸልይ። እግዚአብሔር ሊሰማው የሚችለው ጸሎት ወይም የጸሎት አይነት ምንድን ነው ተብሎ ሲታሰብ እግዚአብሔር ሊሰማው የሚችለው ወይም ተቀባይነት ያለው ጸሎት እግዚአብሔር ሰምቶ ምንም ያደርገው ማለት ነው የሚመልሰው። እግዚአብሔር የጸሎት ማጠራቀሚያ የለውም ብለናል። ይሰማና ምን ያደርጋል? ይመልሳል። እግዚአብሔር እንዲሰማ የመጀመሪያው እንዲሰማን ነው። ካልሰማን ይመልሳል ብለን መጠበቅ የለብን። ያልሰማንን አይመልስም እና ሲሰማን ወይም እንደሰማን እርግጠኛ ስንሆን ነው ደግሞ እንደተቀበል የምናውቀውና መጀመሪያ ተቀባይነት ያለው ሊሰማን የሚችል ጸሎት የመጀመሪያው እንደ ፈቃዱ ስንጸልይ ነው ብለን 1 ዮሐንስ 5:14 ላይ ያለውን ቃል ስናይ ቆይተናል። ምክንያቱም እንደ ፈቃዱ አንዳች ብንጸልይ እርሱ ይሰማናል። እስቲ አሜን። እስቲ ሁላችሁም በሉት እስቲ እንደ ፈቃዱ አንዳች ብንጠይቅ ይሰማናል። እስቲ አሜን። በቃ ስለዚህ እግዚአብሔር የሚሰማው እንደ ፈቃዱ አንዳች ስንጠይቅ ነው። እንደ ፈቃዱ አንዳች የሚጠይቀው ደግሞ ጻድቅ ነው። ጻድቅን ነው የሚሰማው። የእግዚአብሔር ልጅን ነው የሚሰማው። እንደ ፈቃዱ የሚጸልዩ። ስለዚህ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ ሁለት ነገር ነው። መጀመሪያው በእርሱ መሆን፣ ጻድቅ መሆን፣ የእግዚአብሔር ልጅ መሆን፣ አባት የሚለውን መንፈስ መቀበል አይደል እንዴ? ያ መንፈስ መቀበል። ከዛ በኋላ አባ ስንለው የሚሰማን ልጄ የሚለን አባት እንዳለን ማወቅ ነው። ልጅ መሆን፣ ጻድቅ መሆን። እግዚአብሔር የሚሰማው የጻድቃንን ጸሎት ነው። የጻድቃንን ጸሎት ኃጢአተኛን እንዳይሰማ እናውቃለን ብለዋል። እግዚአብሔር ኃጢአተኛውን የጻድቅን ጸሎት ይሰማል። መጀመሪያ በእርሱ መሆን አዋጭ ነው። በጌታ መሆን አዋጭ ነው። ዋናው ይሄ ነው። በጌታ ከሆነም በኋላ ግን ኮንዲሽናል አደረገው። አንደኛ ዮሐንስ ወንጌል 15:7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ። የመጀመሪያው በእኔ ብትኖሩ ነው ያለው፣ በጌታ መሆን ነው። ሁለተኛው ደግሞ ኮንዲሽናል አደረገው ለመሰማት ጸሎታችን ተሰሚነት እንዲያገኝ ቃሎቼም በእናንተ ቢኖሩ ብሏል። ስለዚህ እንደ ፈቃዱ እንጸልይ የሚለውን እሱም በደንብ ተምረናል። በደንብ ምናልባት ያላገኛችሁት ከዚህ ፊት የነበረውን ትምህርት በዩቲዩብ ላይም በተለያዩ ሚዲያዎች ላይ ማግኘት ትችላላችሁ። እና አንደኛው እንደ ፈቃዱ እንጸልይ ነው። ሁለተኛው በእምነት እንጸልይ የሚለውን ደግሞ ማየት ይኖርብናል። በእምነት እንጸልይ። እንዴት እንጸልይ? በእምነት እንጸልይ። ለምን? እግዚአብሔር የሚሰማው የእምነትን ጸሎት ነው። ፕሬዝ ጋድ። እንደ ፈቃዱ የሆነ ጸሎት
ቀጥሎ ደግሞ በእምነት የሚደረግ ጸሎት። በእምነት የሚደረግ ጸሎት አንደኛ ዮሐንስ 5:15 ላይ 14 ቅድም እንደ ፈቃዱ አንዳችን ብንጸልይ ነው ያለው ወይም ብንጠይቅ 15 ላይ ሲመጣ ግን እንደሰማን እርሱ ይሰማናል አለ። እንደ ፈቃዱ አንዳችን ብንጠይቅ እርሱ ይሰማናል አለና እንደሰማን ብናውቅ ይላል። ቀጥሎ አሁን እንደተቀበልን ደግሞ እናውቃለን። ስለዚህ እንደተቀበልን የምናውቅበት ወይም እንደተቀበልን የምንረዳበት አስረጅ ጸሎት ነው። ጸሎት መቀበያ ነው። ተቀብያለሁ ነው። የመንፈስን ተስፋ በእምነት እንድንቀበል ይላል አይደል? ገላትያ ምዕራፍ 3:14 ላይ የመንፈስን ተስፋ በእምነት እንድንቀበል። እምነት ምንድነው? መቀበያ። ድነትን የተቀበልነው በእምነት፣ ጽድቅን የተቀበልነው በእምነት፣ ጸጋውን የተቀበልነው በእምነት። እምነት መቀበያ ነው። ስለዚህ እንደሰማን ካወቅን እንደተቀበልን ደግሞ እናውቃለን። ጸሎታችን እርግጠኛ ተቀብየዋለሁ አሜን ብለን የመቀበላችን ማረጋገጫ ምንድነው ብለናል? አመስጋኝ መሆናችን ነው። ቴንኪዩ ብለን ልክ እንደ አብርሃም ማለት ነው። ክብርን እየሰጠ የሰጠውንም ተስፋ ሊፈጽም እንዲችል አጥብቆ እየተረዳ አጥብቆ የሚረዳው የሰጠኝን ተስፋ ይፈጽመዋል ነው። ይፈጽመው አጥብቆ እየተረዳ በእምነቱ በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ በእግዚአብሔር ቃል በእግዚአብሔር ተስፋ ቃል በእግዚአብሔር የማንጠራጠረው በእምነት ስንበረታ ነው፣ ወይም በእምነት ስንኖር ነው፣ በእምነት ስንቀበል ነው፣ በእምነት ስንናገር ነው። እስቲ አሜን። በእምነት ስንጸልይ ነው። ስለዚህ በእምነት መጸለይ ሁለት ዊንግ አለው። ሁለት ዊንግ። አንደኛው ዊንግ በእምነት መናገር ከስልጣን ንግግር ጋር አብሮ የሚያያዝ ነው። አምነን መናገር፣ አምነን መጠየቅም እግዚአብሔርን አምነን እንደሚያደርግልን አምነን የመጀመሪያው እንደሚያደርግ ገና ከማድረጉ በፊት እንደሚያደርግልን ምን አድርገን አምነን መጠየቅ። አምነን የጠየቅነውን ደግሞ ከጠየቅነው በኋላ የእምነት ጸሎት መሆኑ የሚታወቀው ልክ ከጠየቅን በኋላ እንደተቀበልን ደግሞ ስናረጋግጥ የእምነት ጸሎት ነው። የጸለይ ነው የእምነት ጸሎት ነው ማለት። የጸለይኩትን ጸሎት እግዚአብሔር ሰምቶኛል። አባት ወይ ስለሰማኸኝ አመሰግናለሁ። ክብርን መስጠት ማለት ይሄ ነው። ቴንኪዩ ብሎ ሰግዶ ለአምላክ አመሰግናለሁ። የጸለይኩትን ጸሎት ሰምተኸኛል፣ ተቀብለኸኛል፣ ሰጥተኸኛል። አሜን። እና አመስጋኝ ስትሆኑ ጌታ ይደሰታል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በእምነት መሆናችሁን ነው የሚያሳየው። ያለ እምነት እግዚአብሔር የሚደሰተው ልክ ማመስገን ሲጀምሩ፣ አመስጋኝነት ዝም ብሎ እንትን እንዳይመስላችሁ የእምነት ምልክት ነው። የሚያመሰግን ሰው አማኝ ነው። በቃሉ ላይ አምኗል፣ በእግዚአብሔር አምኗል፣ በእግዚአብሔር ታምኗል፣ በሁሉ ነገር ላይ ልቡን አሳርፏል። እና የሚያመሰግን የምስጋና ባጭር ቋንቋ ተገላቢጦሽ ማጉረምረም ምናምን ከእምነት ማውረድ ነው። መጨነቅ፣ የተለያየ ነገር መሆን አይሆንም ማለት ከእምነት ማውረድ ነው። እምነት ግን ሆኗል አይደል? ተቀብለናል። በተለይ ከጸለይም በኋላ እየሳቅን መውጣት በቃ እምነት እኮ ነው። የእምነት ጸሎት መጸለያችን የሚታወቀው ፊት በርቶ ስትወጣ ማለት ነው አይደል? በቃ የጸለየ ሰው የሚያስታውቀው እየሳቀ ሲወጣ። አምነን እንጠይቃለን፣ አባታችን ደግሞ ያደርገዋል። ወዲያው በዛችሁ ሞመንት ወደ ማኒፌስቴሽን ወይም ወደ መገለጥ ወደ መታየት የጸለየነው ጸሎት አካል ለብሶ ባይመጣም አካል ለብሶ እንደመጣ ግን እርግጠኛ ሆኖ አይደል ማመስገን፣ ቴንኪው ማለት። ይሄ ሰዎች እብድ ነው እንዲያስብላቸዋል። እምነት ሁል ጊዜ እግዚአብሔርን የሚያስደስተው ለዛ ነው። እግዚአብሔርን ያስደስተዋል። ሰው ግን ግራ ሊገባው ይችላል። ለሰው አይገባውም እምነት። ምክንያቱም አባቶ ስለሰጠኝ ስትል የታለ ይላል። ምኑን ያዘውና ምኑን ነው የሚያመሰግነው? የታለ ይላል ሰው። እግዚአብሔር ግን በመንፈስ ዓለም ላይ እሱ እንዳደረገው እንዴት ነው ትራንስፈር? አሁን ለምሳሌ እንዴት ልበላ፣ አንዳንዴ ትራንስፈር በፋይናንስ በገንዘብ ትራንስፈሪንግ አለ እና ትራንስፈር ተደርጓል። በቃ ትራንስፈር ወጥቷል ከኔ እንደሚባለው ከኔ ወጥቷል። ከኔ ያው ሰላም እዚህ ለብዙ ጊዜ ተቆርጧል ከኔ ምናምን ነገር የሚሉት ቋንቋ ስታወራ ብዙ ጊዜ ሰማ። ከኔ ወጥቷል፣ ተቆርጧል፣ ወጥቷል። ሰውየው ጋር ግን አልገባም። ባጭሩ ይገባል። በቃ አልቋል፣ ከዚህ ወጥቷል። አሁን ልክ እምነት ማለት እንደዛ ነው። ከእግዚአብሔር ወጥቷል። በቃ እግዚአብሔር ፈጽሞታል፣ አድርጎታል። አሁን ያልመጣው ወደ ማኒፌስቴሽን፣ ወደ መገለጥ፣ ወደ መታየት አካል ለብሶ እኛ ጋር ላይ ደርስ ይችላል። ግን
ከተቆረጠ ከዛ ሰዓት ጀምሮ ግን ነኝ ሆኛለሁ ተቀብያለሁ። ስለዚህ ይሄ ነው እምነት፣ የእምነት ጸሎት ማለትና በእምነት እንጸልያለን፣ በእምነት እንቀበላለን። ፕሬዝ ጋድ። ሶስተኛው እንዴት እንጸልይ? እንደ ፈቃዱ እንጸልይ ብለናል፣ በእምነት እንጸልይ ብለናል። አሁን ሶስተኛው ደግሞ በመንፈስ እንጸልይ። እንዴት እንጸልይ? በመንፈስ እንጸልይ። ኤፌሶን ላይ በጣም ግልጽ ቃል አለ። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በጣም ይገርማል። በጸሎትና በልመናም ሁሉ። እቺ ነገር ሁል ጊዜ ክፍል ትላለች። ጢሞቴዎስ ላይም ካያችኋት ምናልባት እንዴት ምንድነው የጸሎት አይነቶች ብዬ ሳስተምር በደንብ እንዘረዝረዋለን። በጸሎትና በልመና። ልመና ሌላ ነው እና ካለኮ ሁለት ነው። በጸሎትና በልመና ወይም በጥየቃ ምንለው ማለት ነው። በጸሎትና በጥየቃ ምንድነው ሁለት? ጸሎት የሚለው ብዙ ቦታ ላይ ካያችሁ ፐርሰናል ፌሎሺፕን ነው፣ መጠየቅን አይደለም። ከአባት ጋር የግል ግንኙነት ህብረት ማድረግን ነው ጸሎት የሚለው። ጥየቃ ግን ህብረት ሳይሆን አስኪንግ ነው። የሆነ ነገር መጠየቅ ነው፣ ለመቀበል መጠየቅ ነው። ያኛው ግን መቀበልና እንትን የለውም፣ ማውራት ነው፣ መጫወት ነው፣ አባትን ማመስገን ነው። ለዚህ ነው ሁለት ቦታ ሄዳችሁ ጢሞቴዎስ ላይም ሄዳችሁ ብትመለከቱ ፊልጵስዩስ ላይም ይለያቸዋል። ጸሎት ልጥየቃ ብናም ብሎ ደግሞ ይከፋፍለዋል። ስለዚህ እዚህ ጋር በጸሎትና በጥየቃ ሁሉ ይልና በጥየቃም ይሁን በጸሎትም ይሁን አለና ዘወትር በመንፈስ ጸልዩ። እስቲ አሜን። ዘወትር በምን ጸልዩ? ሁልጊዜ ነው በመንፈስ የሚጸልየው። በመንፈስ ዘወትር በመንፈስ ጸልዩ። አሁን እንዴት መጸለይ እንዳለብን አንዱን ግራውንድ ሲያስቀምጥ በመንፈስ ጸልዩ፣ ዘወትር በመንፈስ ጸልዩ። ምንድነው በመንፈስ ጸልዩ? በመንፈስ ጸልዩን በደንብ መረዳት አለብን። በመንፈስ መጸለይ የሚለውን መጽሐፍ ቅዱስ በብዙ ቦታ ላይ በግልጽ ቋንቋ አስቀምጦታል። በመንፈስ መጸለይ። በመንፈስ መጸለይ ማለት አንደኛው እና ብዙዎቻችን እንደምንረዳው በመንፈስ መጸለይ ማለት በልሳን መጸለይ ማለት ነው። በልሳን መጸለይ፣ በመንፈስ መጸለይ ማለት በልሳን መጸለይ ልክ ነው። በልሳን መጸለይ ነው። ምክንያቱም አንደኛ ቆሮንቶስ 14 ላይ ቁጥር 2 ከቁጥር 14 እስከ 15 በጣም ጥሩ ሐሳብ ይናገራል። እስቲ እሱን እንስማና በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል። አይውላችሁ የሚገርም ነው። በልሳን የሚጸልይ ሚስጥርን ለእግዚአብሔር ይናገራል። ሚስጥር ማውሪያ ነው። ከአባት ጋር ሚስጥር መነጋገሪያ ነው። ማንም ላይ ያስተውለው ይችላል አለ። ለምን? በአእምሮ አይደለም። በመንፈስ የሚጸልይ ላይ ያስተውለው ይችላል፣ ማንም ላይ ያውቀው ይችላል። አሁን በልሳን ስትጸልዩ ሰዎች ላይ ይረዱት ይችላሉ፣ አጠገባቸው ያሉ። መንፈሳችሁ ግን ይረዳዋል፣ እግዚአብሔርም ይረዳዋል። ከእግዚአብሔር ጋር የስፒሪት ግንኙነት። ለምንድን ነው በመንፈስ የምንጸልየው? መጀመሪያ በመንፈስ ራሱ የምንጸልየው እኛ መንፈሳዊያን ስለሆነ ነው። መንፈሳዊ ሰው መንፈስ ከሆነው ከእግዚአብሔር ጋር ኮሚኒኬት የሚያደርገው ግንኙነት ማለት ነው። እግዚአብሔር መንፈስ ነው። አዎ ዮሐንስ 4:24 እግዚአብሔር መንፈስ ነው። ሁለተኛ ቆሮንቶስ 3:17 ጌታ ግን መንፈስ ነው። እግዚአብሔር መንፈስ ነው። ስለዚህ መንፈስ የሆነውን እግዚአብሔርን ለማግኘት ኮሚኒኬት የምናደርገው በመንፈስ ነው ከእግዚአብሔር ጋር። ስለዚህ ነው በመንፈስ ጸልዩ የሚለው እና የመጀመሪያው እና ዋነኛው በመንፈስ መጸለይ ማለት በልሳን መጸለይ። በልሳን የሚጸልይ ሚስጥርን ለእግዚአብሔር ይናገራል። ሰዎች ላያስተውሉት ይችላሉ፣ እግዚአብሔር ግን ያውቀዋል ነው። ከእግዚአብሔር ጋር ሚስጥር መነጋገሪያ፣ ከእግዚአብሔር ጋር ማውሪያ ነው። ከእግዚአብሔር ጋር መነጋገሪያ መገናኛ ነው። ስለዚህ በልሳን የማይጸልዩ ሰዎች ብዙ ጊዜ በአእምሮ ብቻ ነው የሚጸልዩት እና እስቲ 15ና 14ና 15 አንድ ያንብብልኝና በዛው ልቀጥል። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። እንግዲህ ምንድን ነው? በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። አሜን። በጣም ደስ የሚል ነው። በልሳን እጸልያለሁ። እስቲ 14 እንድገመት መጀመሪያ 14 በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ይኸውላችሁ አሁን በልሳን ስጸልይ መንፈሴ ይጸልያል፣ አእምሮዬ አይደለም። ከአእምሮዬ አላወጣም።
ከአይምሮ ያውጥቼ የምጸልየው ጸሎት አለ። እዛው እኮ 15 ላይ እኮ ግልጽ አደረገው። ይሄ አይምሮዬ ያለ ፍሬ ነው ማለት በልሳን እየጸለይኩ አይምሮዬ ስራ የለውም ማለት ነው። ያለ ስራ ነው። በልሳን አንድ ሰው እየጸለየ የሆነ ሰው ቢያወራው መስማት ይችላል፣ በኋላ መልሶ መንገር ይችላል። በልሳን እየጸለየ ካልተረባበሹ ሳውንዱን ቀንሶ በልሳን እየጸለየ እስቲ አንተ አውራኝ ምንድነው የምትለኝ ምናምን ብሎ እሱ እያወራው እሱ በልሳን እየጸለየ በደንብ ሊሰማው ይችላል። ለምን? አይምሮ ያለ ፍሬ ነው። አይምሮ ፍሪ ነው፣ መስማት ይችላል። ሰውየውን አንተ እንደዚህ ነው እንዴ ምናምን ነገር እያለው እንትን ሊለው ይችላል። አይምሮ ያለ ፍሬ ነው። አይምሮ አልተያዘም። እስቲ በአይምሮ ስትጸልይስ በአይምሮ ከአይምሮአችሁ እያወጣችሁ ስትጸልዩ ደግሞ ማንም ቢያወራ አትሰማም። ለምን? አይምሮስ ቢዚ ነው፣ ስራ ላይ ነው። አይምሮ ቢዚ ነው። ያኛው ግን ታንግ ነው የሚባለው ከነ ትርጉሙ ታንግ። እንደውም በእንግሊዘኛው ታንግ ማለት ምላስ ማለት ነው። ምላስን ብቻ ነው የሚጠቀመው። መንፈሳችን የሚጠቀመው ምላስን ብቻ ነው። ታንግ የሚባለው ለዛ ነው። ምላስን እንጂ አይምሮን አይጠቀምም። በመንፈስ ስጸልይ አለ አይምሮዬ ያለ ፍሬ ነው፣ ያለ ፍሬ ነው። በልሳን ጸልያለሁ፣ መንፈሴ ይጸልያል። እስቲ አሜን። አያችሁ፣ መንፈስ ሲጸልይ አካላችንን ሞር የሚጠቀመው ምላሳችንን ብቻ ነው። ምላስን ብቻ ታንግ ረገብድግብሩ በግድግብሩ በገሰረው መቀሷን ነው። ምላስን ብቻ ነው የሚጠቀመው። ታንግ የተባለው ለዛ ነው። በልሳን ስትጸልይ መንፈሴ ይጸልያል። መንፈስ እየጸለየ ነው እንዴ? አዎ። የመንፈስ ግንኙነት ከእግዚአብሔር ጋር እያደረገ ነው እንዴ? አዎ። ሚስጥርን ለእግዚአብሔር እያወራ ነው እንዴ? አዎ። ይጠቅማሉ የበልሳን መናገር? በጣም እንጂ አስፈላጊ ነው። በጣም ወሳኝና አስፈላጊ ጉዳይ ነው። ፕራይቬት ታንግ ምናልባት እስቲ ይሄንን በደንብ በዝርዝር ሳምንት ምናልባት ልነካው እችላለሁ። ይሄን በልሳን የመጸለይን ጉዳይ በደንብ በዝርዝር እንድናየው። ምክንያቱም ብዙ ሰዎች ለምን እንደሚደክማቸው ለምን ግራ እንደሚገባቸውም አይገባኝም። በልሳን መጸለይ በልሳን የሚጸለይ ምናምን በልሳን በአሁን በዚህ ዘመን ይጸለያሉ ምናምን በጣም ምንም ከእውቀት የጸዱ ከእውቀት የራቁ ምን እንደሚሉ ማያውቁ ትርጉም እንኳን የማይገባቸው ለቤተ ክርስቲያን የሚተረጎም ልሳን የግል ልሳን አድርገው የሚያመጡ የግል ልሳን ሌላ፣ ለቤተ ክርስቲያን የሚመጣ ልሳን ሌላ፣ የሚተረጎም ልሳን አለ። አዎ የማይተረጎም ልሳን ደግሞ አለ። እኛና እግዚአብሔር ብቻ የምናወራው የማይተረጎም ማንም አያስተውለውም፣ ማንም አያውቀውም፣ እንዲያውቀውም አያስፈልግም። እኔና እግዚአብሔር ብቻ የምናወራው የግል ልሳኔ አለ። ለጉባኤ የማመጣው ልሳን የሚተረጎም ልሳን በሌላ ቋንቋ ኢኩቫለንቱ ፕሮፌሲ ከትንቢት ጋር ኢኩቫለንት የሆነ የሚተረጎም ማለት በአኖውን ታንግ የመጣውን ስፒሪት በኖውን ታንግ ለህዝብ ማምጣት ማለት ነው። እሱ ፕሮፌሲ ነው። ፕሮፌሲ በኖውን ታንግ ነው፣ በሚታወቅ ቋንቋ ነው ለህዝብ የሚመጣው ፕሮፌሲ ትንቢት በሚታወቅ ቋንቋ በሚያውቁት ቋንቋ። ልሳን ግን የማያውቁት ነው። በልሳን የሚመጣ መልእክት መተርጎም አለበት ለህዝብ ለጉባኤ የሚመጣ ልሳን። ይሄ ፐብሊክ ታንግ የሚባል ነው። ፕራይቬት ታንግ ግን እኔና እግዚአብሔር ብቻ፣ አንተና እግዚአብሔር ብቻ፣ አንቺና እግዚአብሔር ብቻ የምታወሩበት መንፈሳዊ ቋንቋ ነው። መንፈሳዊ ግንኙነት ነው ከእግዚአብሔር ጋር። መንፈሴ ይጸልያል። ፐርሰናል መንፈሴ ይጸልያል። እስቲ መንፈስ ይጸልያል በልስ። አዎ በቃ የግል ሚስጥር እግዚአብሔርን ለማመስገን ሚስጥርን ከእግዚአብሔር ጋር ለማውራት ፐርሰናል የምናወራው የልሳን ወይም በልሳን የምንጸልየው ጸሎት አለ። እሱ ፕራይቬት ነው፣ የግል ነው። ለህዝብ የሚመጣ ለጉባኤ የሚመጣ ልሳን ግን ይተረጎማል። እሱም በደንብ በዝርዝር ሳምንት በደንብ ላስተምር ይችላል ካስፈለገ በጣም ስለሚጠቅም እና ባጭሩ በመንፈስ መጸለይ ማለት በልሳን መጸለይ ይጠቅማል። አዎ በልሳን የሚጸለይ እንደውም ይላል ራሱን ያንጻል ይላል። ራስን ማነጽ ነው። አዎ አያችሁ፣ ይኸው በልሳን ስንጸልይ ራሳችንን እናንጻለን። የሚተረጎም አይደለም ይሄ የሚተረጎም አይደለም። ምን ራሱን ያንጻል። በልሳን የሚናገር ራሱን ያንጻል፣ ራሱን ይገነባል፣ ራሱን ቻርጅ ያደርጋል። ቻርጅ ዊሪ የሆነ የጋነ ማንነት እንዲኖረው ለመንፈሳዊ ነገር የነቃ ማንነት እንዲኖረው በልሳን መጸለይ በጣም ጠቃሚና አስፈላጊ ነው። በልሳን የማትጸልዩ ሰዎች ካላችሁ ኑና
ጥቂት ነግረናችሁ በልሳን መጸለይ እንዴት እንደምትችሉ። ምክንያቱም መንፈስ ቅዱስን ከተቀበላችሁ በቃ መናገር ከባድ አይደለም፣ ቧንቧውን መክፈት ብቻ ነው፣ ቀላል ነው። በልሳን መናገር ምንም ሌላ ከውጭ የሚመጣ ነገር የለም፣ ከውስጥ ነው፣ ኢንሳይድ አውት የሚወጣ ነው። ስለዚህ በልሳን መጸለይ የምትፈልጉ ካላችሁ ኑና አውሩኝ። ከዛ በኋላ በቃ በነፃነት ትጸልያላችሁ ማለት ነው። ቀላል ነው። ምንም እንትን ይሄ ደስ የሚል ለመንፈሳዊ ሰው በጌታ በክርስቶስ አምኖ ለዳነ ለእግዚአብሔር ልጅ በልሳን መጸለይ ከባድ አይደለም። ቧንቧው እንዴት እንደሚከፍት አፉን እንዴት እንደሚከፍት ብቻ የምናስረዳበትና ለማስጀመሪያ ያህል የምናጸልይበት እንጂ እሱ ነው የሚጸልየው። ይጸልያል እንጂ ያጸልያል። የሚያጸልይ የሚመጣ ነገር የለም። የሚያጸልይ የሚሞቅ የሆነ ኃይል አይመጣም። አሁን መንፈስ ቅዱስ በእናንተ ውስጥ ነው። መንፈስ ቅዱስ በእናንተ ውስጥ አለ። አሁን መጸለይ የኛ ኃላፊነት ይሆናል። ኤኒዌይ በልሳን መጸለይ በመንፈስ መጸለይ ማለት ነው። መንፈሴ ይጸልያል ስላለ አሜን። በልሳን መጸለይ በመንፈስ መጸለይ ማለት ዘወትር በመንፈስ ጸልዩ ሲል አንዱ ዘወትር በመንፈስ ጸልዩ ካለ አንዱ ዘወትር በልሳን ልንጸልይም ይገባል እያለ ነው። ዘወትር ራሳችንን ማነጽ። በልሳን የሚናገር ራሱን ያንጻል። በልሳን የሚናገር ሚስጥርን ለእግዚአብሔር ይናገራል። በቃ ለእግዚአብሔር ለራስ ለእግዚአብሔር እስቲ በሉት እስቲ በቃ ራሱን ያንጻል፣ ለራስ ሚስጥርን ለእግዚአብሔር ይናገራል። ለእግዚአብሔር ሄዳችሁ የትርጉም ላይ እዚሁ አንደኛ ቆሮንቶስ 14 ላይ የትርጉም ላይ ሄዳችሁ ብታዩት እንዲህ ነው የሚለው። መተርጎም ካልቻለ አለ ስለ ትርጉም የሚተረጎመውን ፐብሊክ ታንግ ለህዝብ አምጥቶ እሱ መተርጎም ካልቻለ አንድ ራሱ በልሳን ተናግሮ መንፈስ ቅዱስ እንዲህ ይላል ብሎ ካልተረጎመ አንድ መተርጎም ካልቻለ፣ ሁለተኛው ደግሞ ሌላ ከጉባኤው የሚተረጉም ካልተነሳ ዝም ይበል ብሎ 4 ነጥብ አላረገውም እና ምትላለች። ዝም ይበል በቃ ጸጥ ይበላል። አሁን አንዳንድ ሰዎች እጅ ጥቅስ መተርጎም ካልቻለ የሚተረጉምም ከሌለ ዝም ይበል ብሎ በጉባኤ ዝም በል በልሳን አትጸልይ ብሎ ህግ አውጥተው አንተን አረጉታል። አለመን ለጉባኤ ያመጣውን ልሳን ዝም ይበልና አለና ሳይጨርሰው ዝም ይበልና ለራሱና ለእግዚአብሔር ይጸልያል። ለራስና ለእግዚአብሔር ቅድም ብለናል። በልሳን የሚናገር ራሱን ያንጻል፣ ለእግዚአብሔር ሚስጥርን ይናገራል። እሱን የግል ልሳኑን ይቀጥል። ለጉባኤ ያመጣውን ልሳን ግን ቮሊዩሙን ይቀንስ ነው። ቮሊዩም ቀንስ ነው እንጂ ልሳን አቆም የሚል የቱጋም ጳውሎስ ከሁላችሁ ይልቅ በልሳን እናገራለሁ አለ። ሁላችሁ እንድትናገሩ ፈልጋለሁ እያለ ሁላችሁ እንድትናገሩ እያለ እያመጣ ልሳን አቆሙ ብሎ የመጣው ኬት እንደመጣ የማይታወቅ ሮንግ የሆነ ከመረዳት የጸደ ከመረዳት የራቀ ከእውነተኛ መረዳት ከመጽሐፍ ቅዱስ መረዳት የራቀ ሐሳብ ትምህርት ነውና በልሳን እንናገራለን። በልሳን ለመናገር እንጠጋለን። የመጀመሪያው በልሳን መጸለይ ነው፣ በመንፈስ መጸለይ ሲባል። ሁለተኛውስ በመንፈስ መጸለይ ማለት ገብተን መጸለይ ማለት ነው። በመንፈስ መጸለይ ማለት ገብተን ምንድነው? ገብተን መጸለይ እቺ በቃ ምንድነው? በሚገባን ቋንቋ በብሉይና በአዲስ ኪዳን ይለያያሉ አይደል? በብሉይ ኪዳን ገብተን ማለት ወደ እልፍኝ ግባ ነው። በብሉይ ኪዳን ወደ እልፍኝ ግባ የሚያይክ የሚሰማ ምናምን አለ፣ ከእሱ ጋር ተገናኝ ነው፣ ወደ እልፍኝ ነው። በአዲስ ኪዳን ግን በመንፈስ ውስጥ ሁን፣ በመንፈስ ቁጥጥር ውስጥ ሁን። ኢመርሲንግ ነው፣ ስጠን በመንፈስ ነው። ለምሳሌ በጉባኤ ብዙ ጊዜ እስቲ እንጸልያለን፣ በዚህ ርዕስ ላይ እንጸልያለን ተብሎ ሲሰጥ ሰው ውጪ ነው፣ ከዛ ከመጣው ርዕስ ከሚጸለይበት ርዕስ ውጪ ሆኖ መጸለይ አይችልም። ኢመርሲንግ ሰጥሞ ገብቶ እዛ ውስጥ መግባት ማለት ነው። በመንፈስ መሆን መገለማመጥ አያስፈልግም። አካባቢ ካሉ ሰዎች ጋር እዛ ጋር ያለው አይጸልይም፣ እዚህ ጋር ያለው ይጸልያል። ያንን ማየት ይሄን ማየት መብራቱ ያምራል ምናምን ውጪ ነን ከመንፈስ ውጪ። እዛ ጋር እዚህ ጋር እዛ ጋር ሁኔታውን እያዩ የህዝቡን ሁኔታ እያዩ ውጪ ሆኖ ከሚጸለይ ኢመርሲንግ መስጠም። እስቲ አሜን። ውስጥ መሆን በመንፈስ ጸልዩ ማለት በቃ በመንፈስ ቁጥጥር ውስጥ ሆኖ ዝም ብለህ ጸልይ። በቃ እዛ ውስጥ በቃ ኢመርሲንግ ነው። አውት አትሁን፣ ውጪ አትሁን፣ ከዋናው ውጪ አትሁን፣ ከፑሉ ውጪ አትሁን፣ ፑሉ ውስጥ ሁን።
in the pool, in the swimming pool እንደሚባለው በዋናው ገንዳ ውስጥ እንደሚገባው ውስጥ መግባት። በቃ የሆነ የሚወራው ወሬ ውስጥ እስቲ ለሀገራችን ብልጥግና፣ ለሀገራችን መከናወን፣ ለሀገራችን ሰላም እንጸልይ ሲባል እንዴት ውጪ ይሆናል ሰው? የሀገር ሰላም አይገባም እንዴ? እንዴት ውጪ ሆነ? እንዴት ይባላል? ለሀገሬ ሰላም፣ አዎ እኔ የምጸልየውን አሁን እግዚአብሔር ይሰማዋል ብለህ እዛ ውስጥ መግባት፣ እዛ ስፒሪት በቃ በዛ መንፈስ መያዝ፣ በዛ መንፈስ፣ በዛ ቃል፣ በዛ ንግግር ወይም በዛ የጸሎት ርዕስ ውስጥ መግባት። ከዛስ የአገር ሰላም ሲመጣ እያያችሁ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ሰላም ሲሆን፣ ጸጥታ ሲሆን፣ ሃሌሉያ በቃ የሆነ ነገር በቃ ያለው ረብሻ፣ ያለው እሳት፣ ያለው ትኩሳት ሲበርድ ሲጠፋ እያያችሁ እዛ ውስጥ ገብቶ ሲሪየስ ማለት ነው። ሲሪየስ በመንፈስ መጸለይ ማለት ሲሪየስ ማለት ነው። አንዱ ዘወትር በመንፈስ ጸልዩ። በስጋ አትሁን፣ ውጪ አትሁን፣ በእንትን ብቻ አትሁን። ፕሬዝ ጋድ። በቃ እዛ ውስጥ ይመርስ ስጠሙ። ሪል ለውጡን እያያችሁ ሪል እየተናገራችሁ ያላችኋትን ቃል እያንዳንዷን የምትዘሯትን ዘር የምትናገሩትን እያሰባችሁ እዛ ውስጥ እሷ ለውጥ ስታመጣ በአገር ላይ ይሄ በቃ አልስማማ ያለ የሚስማማ፣ አይ በቃ አልግባባ ያለ እንዲግባባ፣ ሰላም ለአገር እንዲሆን። አንዷ ርዕስ ሰላም ከሆነች ነው ማውራው። በእያንዳንዱ በሚመጣው ርዕስ ውስጥ ሰጥሞ ውስጥ ገብቶ ሪል ሆኖ የእውነት መጸለይ ማለት ነው። በመንፈስ መጸለይ ውጪ ሳትሆን ካርናል የሆነ ውጫዊ ነገር ካንተ ውጪ የምትጸልየው ሳይሆን ውስጥ ለብሰኸው ገብተህበት በዛ ውስጥ ተጠምቀህ እስቲ አሜን። እሱን በቃ እንዴት ነው አሁን እኔ ዘይት ውስጥ አሁን ገብቼ የሆነ ወይም ውሃ ውስጥ ገብቼ አሁን ብመጣ እንዲህ ደረቅ ይሆናል? በቃ እንደገባ ያስታውቅ። በቃ መግባት ነው መግባት። በቃ ገብቻለሁ እዛ። እኔ በጣም እኮ በእውነት ሲሪየስ በቃ እዛ በቃ የሆነ ለውጥ እስኪመጣ ለምትፈልገው ነገር እስቲ ለፋይናንስ እንኳን ጸልዩ ሲባል እንዴት ነው ዝም ብሎ ሃይማኖት ስርዓት የምንጫወተው? ያስፈልገኛል። በቃ ፋይናንስ እንዴት የሚያታግለው ህዝብን ያስፈልገኛል። በቃ እኔ እፈልጋለሁ፣ ያስፈልገኛል፣ ይጠቅመኛል፣ ለአገልግሎቴ ይጠቅመኛል፣ ለኑሮዬ ይጠቅመኛል፣ ለትዳሬ ይጠቅመኛል፣ ለቤተሰቦቼ ይጠቅማል፣ ለሀገር ይጠቅማል። ስለዚህ ሲሪየስ ገንዘቡን በቃ ዛሬ ጎትቶ የማውረድ እስኪመስል በቃ የሆነ ምናምን ብለህ ጌታ ይባረክ እዛው በቃ የሆነ ሲሪየስ we have to be serious። እስቲ አሜን። በመንፈስ ጸልዩ ዘወትር ሲሪየስ። ውጭ አትሁኑ፣ በስጋ አትሁኑ። በቃ ውስጥ ገብተን ሪል የሆነ የእውነት የሆነ የልብ የሆነ ከሰው ጋር ሳንገለማመጥ እዛ አካባቢው ምናምን ሳናይ ሰጥመን ከሩሙ ያለፈ በመንፈስ መስጠን። በብሉይ ኪዳን ያው በእልፍኝ ግባ ነው። አሁን እኛ እልፍኝ አይደለም፣ አሁን እልፍኙ አይደለም። አሁን እኛ wherever የምንሰማ ሰዎች ነው። የትም ቦታ ላይ በመንገድ ላይ እየሄድክ፣ በቸርች ውስጥ ሆነ፣ በቤትህ ሆነ፣ ባለበት በሚመች ቦታ ሁሉ እግዚአብሔር ይሰማሃል። ግን you have to be serious ማለት ነው። serious prayer። እስቲ አሜን። ያ ነው በመንፈስ ጸለይ የሚያስብለው። በመንፈስ እውነተኛ። ሶስተኛው በመንፈስ መጸለይ ማለት በመንፈስ ምሪት መጸለይ ማለት ነው። ሶስተኛው በመንፈስ ምሪት፣ መንፈስ እየመራ praise God፣ መንፈስ እየመራን፣ መንፈስ እየነዳን፣ በመንፈስ መነዳት። መሪያችን ማን ይሁን? መንፈስ ቅዱስ። እሱ ይምራን፣ እሱን እንከተለው፣ አናስከትለው። አንዳንድ ጊዜ መንፈስ ቅዱስን የሚያስከትል አናስከትልም። እሱን ነው የምንሰማው። እሱ እንዲህ በል ሲል ትላለህ፣ ታጠፍ ሲል ትታጠፋለህ፣ አቁም ሲል ታቆማለህ፣ ቀጥል ሲል ትቀጥላለህ። እስቲ አሜን።
በመንፈስ ስትጸልይ ወይም በመንፈስ ምሪት ስንጸልይ ውጤቱ ታንጀብል ነው። ውጤታማ ጸሎት ይሆናል። ውጤት ያለው እስቲ አሜን። በመንፈስ እየተመራን ዮሐንስ 16:13 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውንም ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። በጣም ይህ የእውነት መንፈስ በመጣ ጊዜ አለ። አሁን እኮ መጥቷል። ያኔ እኮ ገና ሳይመጣ እኔን የሚተካ የሚመጣለ ልክ እንደኔ አይነት ጰራቅሊጦስ ልክ እንደኔ ማለት ነው። እኔ እንዳጽናናሁት የሚያጽናና የሚመጣ አለ። ብቻችሁን አትሆኑም፣ እኔ ብሄድ ይሻላችኋል እያለ እንደውም ኢየሱስ እኔ እኮ ብሄድ ነው የሚሻላችሁ። ምክንያቱም ኢየሱስ በስጋ የተወሰነ ስለሆነ በቢታንያ ካለ በቂሳሪያ አይኖርም። በአንድ የሆነ ቦታ ላይ ካለ በአንድ ቦታ አይሆንም። ስለዚህ ስንፈልግ የት ሄድክብን ይሉታል፣ ይፈልጉታል። አሁን ግን በየትኛውም ስፍራ አዘሴም ታይም የሚገኝ መንፈስ ቅዱስ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ መንፈስ ቅዱስ አይመጣም እያለ ይሄ መንፈስ ሲመጣ ግን አለ ወደ እውነት ሁሉ ይመራችኋል። እስቲ አንድ ሰው አሜን። እስቲ ይመራኛል በሉ እስቲ። አዎ ይመራኛል። በሱ ምሪት እጓዛለሁ። እሱ መሪ ነው፣ ይመራኛል። ሊመጣ ያለውን ሁሉ ይነግራችኋል፣ ያሳያችኋል። he will show you things to come ይላል። ሊመጣ ሊከሰት ያለውን ይኸውልህ። በጣም ብዙ ሰዎች በመንፈስ የሚመሩ ሰዎች በመንፈስ መመራት ውስጥ ያሉ ሰዎች ብዙ ጊዜ አደጋ አይገጥማቸውም። ከአደጋ የጸዱ ናቸው። በመንፈስ ቁጥጥር ወይም መንፈስ ጋይድ ሲያረጋቸው የሚያውቁ በመንፈስ ጋይዳንስ ውስጥ ያሉ በእግዚአብሔር መንፈስ ቅዱስ አመራር ወይም ቁጥጥር ስር እሱ ጋይድ የሚያረጋቸው ሰዎች ሊሆን ያለውን ሁሉ ይነግራቸዋል። አሁን የውስጥ ጆሮአችንን ብንከፍት የውስጥ አይናችንን ብንከፍት ሁልጊዜ የውስጥ እንደምንለው የልቦናችን አይኖች እንደሚለው የልቦናችን ጆሮ የውስጥ ብንሰማ ሊሆን ያለውን የዛሬ 3 ወር 3 ዓመት 3 ቀን በኋላ ሊከሰት ያለውን መንፈስ ቅዱስ ስለሚያውቀው አምላክ ስለሆነ እሱ እግዚአብሔር ስለሆነ ሊሆን ያለውን የሚያውቅ አይደል እግዚአብሔር እኮ በኋላ ነገ ሊከሰት ያለውን ያውቃል። ሰው ነው እኮ ማያውቀው። ሰው እኮ ያለፈውን እንጂ ሊሆን ያለውን እኮ ያውቃል። ሊከሰት ያለውን ሊመጣ ያለውን ነገር ይነግራል። አሃ ትላለህ። እኔ አንድ የተወደደ እግዚአብሔር ሰው ከዚህ በፊት መጽሐፍ ቅዱስ ትምህርት ቤት ውስጥ እየተማርኩ ሌሪ ብራውን የሚባል አስተማሪ ነበረንና እሱ አስተማሪ ሲያስተምር በጣም ደስ ያለኝ ቋንቋ ተናገረ። አንዴ እየነዳው መኪና አለ ልክ እናንተ ማሳለጫ እንደምትሉት ግን የኛ ደግሞ ሰፊ ነው አለ አሜሪካ ነውና ልክ ወደዛ እንዲህ አሁን ብዙ ጊዜ መኪና የምትነዱ ሰዎች ይገባቸዋል። የኛ ማሳለጫ አለ እና ከሳትካት አንዷን ሌላ ሰፈር ነው የምትሄደው። አንተ ወደ ልትሄድ የምትፈልጋት እቺኛዋን ዳር ካልያስካት ወይ እንደዚህ ዞረ ካልተመለስክ የምትፈልገው ሰፈር ላይ አይወስድም። እና ልክ እንዲህ ሜዳው እንደዛ ነው አለ። ልክ እንዲህ ልዞር ስል መንፈስ ቅዱስ ተው በዚህ ይዳለኛል እና የመንፈስ ቅዱስን ልምምድ ስለማውቀው አለ በዚህ ከሄድኩ አገር ነው ገና ዞሬ የምመለሰው ያን መስመር ለማግኘት እና ከአይምሮዬ ጋር ትንሽ እንትን አልኩ አለ። ግን እኔ የእሱን ልምምድ ስለማውቀው የእሱን ድምፅ ስለማውቀው እኔ እሱን በሰማይ ይሻላል ብያለሁ። ቀጥ ብዬ ሄድኩ አለ። ያኛውን ይሄን ተውትቼዋለሁ። ይሄ ነው ወደ ሰፈር የሚወስደኝ። ያኛውን ገና ይዤ ምንድነው ትንሽ ሜትር ማልሄድኩም አለ። ገና ሲሄድ ትልቅ ጩኸት ነው የሰማሁት አለ። ከዛ እየነዳው ዞር ስላለት ከባድ መኪና መጥቶ መንገዱን ስቶ ቀጥታ እሱ የሚሄድበት መንገድን ደፍጥጦ ብዙ ሜትር አልሄድኩም አለ። እና በቃ መንፈስ ቅዱስን መስማት ጠቀሜታው የዛን ቀን ይበራልኛል። በቃ መንፈስ ቅዱስን መስማት ብቻ አይደለም። አንዳንድ ሰው መስማት ብቻ ነው፣ አፕላይ አያደርግም፣ አይተገብርም። ይሰማል፣ ሰማለሁ ይላል፣ ጥሩ ነው፣ ግን አፕላይ አያደርገውም። መንፈስ ቅዱስ ሁልጊዜ ለቤስት ነው። መንፈስ ቅዱስ ሁልጊዜ ለመልካም ነው፣ ለስኬት ነው፣ ከአደጋ ለማዳን ነው፣ ከውድቀት ለማዳን ነው፣ ከውድቀት ከክስረት። ግን አንዳንድ ሰው እቺ ነፍሳለች
የእሷን ካልኩሌሽን እንትን ነው የሚያደርገው። በቃ እሷን እንዴ አሬ ቤት ኪራይ አለብህ እንትን አለብህ ስትል ከዛ አይ ምናምን ብሎ እንትን ይሆናል። እና ከአይምሮ በመንፈስ መመራት እንደ እውነት መንፈስ ቅዱስን መስማት መንፈስ ቅዱስን መከተል በመንፈስ ቅዱስ ምሪት መጓዝ ስኬታማ ያደርገናል። መንፈስ መንፈስ ኖ እያለ አይምሮ ግን ዱኢት ይላል። ሁለት ሆናችሁ አታውቁም? አንዳንድ ጊዜ መንፈስ ቅዱስ ለመንፈሳችሁ ነግሮት መንፈስ ቅዱስ ለመንፈሳችሁ ሆኖ ይመሰክራል እንደሚለው ይነግረውና የሆነ ቦታ ልትሄድ ፈልገህ ተው ይልሃል። አይምሮ ደግሞ አረ ካልሄድሽ እኮ ትቀየምሻለች ይላል። ካልሄድክ ይቀየምሃል። ጠርቶ አክብሮ ጠርቶ ምናምን ይላል። ነፍስ ኤቪደንስ ነው የሚያመጣው። ነፍስ እኮ ኤቪደንስ ነው የምታመጣው ሁሌ ካልኩሌሽን እስቲ አስበው ነገ የሚመጣውን ችግር እስቲ አስበው ምናምን ትላለች። መንፈስ ደግሞ ኖ ይላል። እሱን ደፍጥጠህ አልፈህ እዛ ስትሄድ ብዙ አደጋ መጀመሪያም ትላለህ። መጀመሪያም ውስጤ እየደበረው ነበር የመጣሁት ትላለህ። እየሸከከኝ ነበር የመጣሁት ትላለህ። የሆነ ነገር አይተህ ወይ ላንተ ዲስግሬሲንግ ወይ ላንተ የሆነ ነገር የማይጠቅም ወይ አንተን ከሰዎች ጋር የሚያጋጭ የሚያጣል ብዙ ብቻ የሆነ የተለያየ ነገር ይገጥምህና በፊትም ውስጤን እምቢ ብየው እንጂ የመጣሁት ገብቶኝ ነበር። ቁሚ ቅሪ ምናምን ወይም ደግሞ ሂጂ እያለኝ መንፈስ ሂጂ እያለኝ አይምሮዬ ነው ያስቀረኝ። መሄድ ነበረብኝ የምትሉትም ደግሞ አጋጣሚ ሊፈጠር ይችላል። እና ብቻ በመንፈስ ምሪት መጓዝ ስኬታማ ያደርጋል። ወደ ጸሎት ስትመጡ ደግሞ በመንፈስ ምሪት መጸለይ እንዴት አዋጭ ያደርጋል። በመንፈስ ምሪት ወደ ጸሎት ስንመጣ መንፈስ ይሄን ጸልይ። ለዚህ አንዳንድ ጊዜ አጋጥሟችሁ ያውቃል? የሆነ ነገር ልትጸልዩ ወጣችሁ ሌላ የምታጸልዩት በቃ ሌላ እኔ የተዘጋጀሁት ሌላ የምጸልየው ሌላ የተዘጋጀሁት ሌላ። ለራስህ ልትጸልይ ገብተህ ለሰዎች ማልደህ ጸልየህ የምታውቅበት የለም። ለራስህ ልትጸልይ አንተ እኮ ብዙ ኢሹ ውስጥ ነህ። ብዙ እኮ የሚያስፈልግ ጸሎት አለ። ብዙ ነገር እኮ መጠየቅ ለራስህ ብርክክ ብለህ አንዲትን ሴትዮ አምጥቶ ድፍት ያደርግብሃል። እቺ ሴትዮ ያንተ ጸሎት አሁን ያስፈልጋታል ይላል። ከዛ ስለሷ ስትጸልይ ያንተን ረስተው ትወጣለህ። ስለሷ ጸልየ ስለሷ የምልጃ ጸሎት አድርገ ስለሷ እግዚአብሔርን አሳስበ ጠይቀ እሷ ብቻ ውስጥ ሙልት ብላ እሱን ጠይቀ ያኔን ሌላ ቀን ጸልየዋለሁ ብለህ ትተምትወጣበት አጋጣሚ አለ። በመንፈስ መመራት አዋጭ ነው። በመንፈስ እኔ ዛሬ ልጸልይ መጣሁት ነው እኔ አልሰማም ብትል መንፈስ ላይ ሎክ ብታረግ ከብዙ ጥቅም ትጎላለህ። መጥፎ ባይሆንም ከብዙ ጥቅም ግን ትጎላለህ። ስለዚህ በመንፈስ ምሪት መንፈስ እየመራን መንፈስ እየነዳን ቋንቋችን እንኳን ንግግራችን እንኳን ቢገድበን ፕሬዝ ጋድ ሮሜ 8:26 እስቲ እሷን ብቻ አንብቢያትና እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። በቃ በጣም እኮ የሚገርም ነው። አንዳንድ ጊዜ በልሳን ስንጸልይ ብዙ ጊዜ የሚጠቅመን አንዱ ይሄ ነው። በቃ ድካማችንን ያግዛል። መንፈስ ድካማችንን ያግዛል የሚለው የአካል ድካምን አይደለም። ምናልባት ስለ አካል ድካም በኋላ አወራለሁ። ግን የአካል ድካምን ሳይሆን የቋንቋ እጥረትን ነው የሚያወራው። መንፈስ ድካማችን የሚያወራው ስለ ንግግር ነው፣ ስለ ቃላት ነው። እንዴት እንደምንጸልይ አናቅም። እንዴት ሰካክተነው ማውራት እንዳለብን የቱን መጸለይ እንዳለብን ላናቅ እንችላለን። ግን መንፈስ ድካማችንን ያግዛል። ይህንን የቃላት እጥረታችንን ምን ብዬ መጸለይ እንዳለብኝ ከኔ ንግግር በላይ መንፈስ የንግግር ወይም የቃል ድካምን ያግዛል። በልሳን ስንጸልይ አንዳንዴ አይገልጥልኝም፣ አሁን ዛሬ ልጸልይ የፈለኩትን አይገልጥልኝም ካላችሁ ማቃት ቋንቋዬ የራሴ ቋንቋ አማርኛም ይሁን ኦሮምኛ፣ ትግርኛም፣ እንግሊዘኛም የትኛው ቋንቋዬ አሁን አይገልጽልኝም ካላችሁ የሚገልጽላችሁ ልንገራችሁ። በመንፈስ መጸለይ፣ በልሳን መጸለይ እሱ ድካምን የዚህ የንግግር ድካምን የቃላት እጥረትን የቃላት አለመሰካካቱን ከሱ በላይ እሱ ለምን አለ እንደ እግዚአብሔር ፈቃድ ይላል። ቀጥሎ እንደ እግዚአብሔር ፈቃድ እንደ ፈቃዱ ብንጸልይ ነው አይደል የሚሰማን? እግዚአብሔር የሚሰማን እንደ ፈቃዱ ነው። መጀመሪያ እሱን አይተናል። እንደ ፈቃዱ መጸለይ ባትችል በልሳን ጸልይ፣ በመንፈስ ጸልይ። ለምን? መንፈስ ድካማችንን አግዞ
ወይም እንትን አድርጎ እንደ እግዚአብሔር ፈቃድ ይማልዳል፣ ይጸልያል፣ እንድንጸልይ ይረዳናል። ፕሬዝ ጋድ። እንደ እግዚአብሔር ፈቃድ መጸለይ አንዱ በልሳን ውስጥ ታገኙታላችሁ። ስለዚህ በቃ በመንፈስ ቅዱስ ምሪት መንፈስ ቅዱስ እየመራን መንፈስ ቅዱስ ጋይድ እያደረገን መንፈስ ቅዱስ ዛሬ እንዲህ በል ይህን እንድንጸልይ በመንፈስ መመራት ጌታ ይባረክ። በመንፈስን እየሰሙ መንፈስን መከተል፣ ነይ ሲል መከተል፣ በይ ሲል ማለት እስቲ አሜን። እና መንፈስን መከተል በመንፈስ ምሪት ወይም በመንፈስ መጸለይ ማለት ነው። ባጭሩ ዘወትር በመንፈስ ጸልዩ። ኤፌሶን 6:18 ዘወትር በመንፈስ ጸልዩ። በመንፈስ ሲል አንዱ በልሳን ነው፣ ሁለተኛው ትክክለኛ ሲሪየስሊ ኢመርስድ ሆነን መጸለይ ነው። ሶስተኛው ግን በመንፈስ ቅዱስ ምሪት መጸለይ ነው። ስለዚህ እንዴት እንጸልይ? በመንፈስ እንጸልይ። አራተኛ ወደ አብ በኢየሱስ ስም እንጸልይ። እንዴት እንጸልይ? እንዴት እንጸልይ? ወደ አብ የጸሎት አድራሻችን ወይም ጸሎታችንን የሚሰማው እግዚአብሔር አብ ነው። የጸሎት አድሬስ ዛሬ ትንሽ እንትን ላድርግባችሁ። የጸሎታችን አድሬስ ወደ ኢየሱስ አይደለም። ወደ ኢየሱስ አይጸለይም። የጸሎታችን አድሬስ ወደ መንፈስ ቅዱስ አይጸለይም። የለም የትም ቦታ ላይ በአብ ፊት እንበረከካለሁ ነው ያለው። ጸሎታችን አብ ጋ ነው። ንግግራችን ቀጥታ የጸሎታችን ሰሚ እግዚአብሔር አብ ነው። አብ ወልድ መንፈስ ቅዱስ አለ። እግዚአብሔር አብ እግዚአብሔር መንፈስ ቅዱስዬ እንለዋለን ብዙ ጊዜ ፍቅሩን ሲገልጥ እንጂ እሱ የፕሬየር ሊስነር አይደለም። መንፈስ ቅዱስ የፕሬየር ሊስነር አይደለም። ኢየሱስዬ እንላለን። አንዳንዴ ወደ ኢየሱስም ጸሎት እናደርጋለን። መጥፎ አይደለም፣ ግን አሁንም የጸሎታችን አድሬስ በኢየሱስ ጋር አለ። በኋላ ላይ በደንብ እንትን አደርገዋለሁ። ወደ ኢየሱስ ከመሞቱና ከመነሳቱ በፊት ወደ ኢየሱስ የሚጸለይበት ነበረ። ምናልባት በኋላ ላይ እነካዋለን፣ በዚህ ጥቅሶች ላይ እነካዋለን። የጸሎታችን ግን እንዳደራደራቸው አብ ወልድ መንፈስ ቅዱስ ወይም ትሪኒቲ ስላሴ እንዳደራደራቸው የጸሎታችን ሰሚ እግዚአብሔር አብ ነው። እግዚአብሔር አብ የጸሎታችን ሰሚ ነው። ወይም ጸሎታችን እግዚአብሔር አባት ሆይ ብለን ነው የምንጸልየው። እግዚአብሔር አባት ሆይ አብን ነው አባትን ነው። ወደ እግዚአብሔር አብ እንጸልያለን። በመንፈስ ቅዱስ ምሪት ልንጸልይ እንችላለን። መንፈስ ቅዱስ ምን አድርጎን? መርቶን። በመንፈስ ቅዱስ ምሪት በክርስቶስ ኢየሱስ ስም ወደ አብ እንጸልያለን። የጸሎታችን ሰሚ የጸሎታችን አድሬስ እግዚአብሔር አብ ጋር እንደሆነ መጽሐፍ ቅዱስ በብዙ ይነግረናል። ግን እችን ጥቅሶች እስቲ እናንብባት። እስቲ ዮሐንስ 14 13 እና 14ን መጀመሪያ እናንብበው። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። አሁን መጀመሪያ እዚህ ጋር ላስቆማትና አሁን ማን ነው ያለው? ይሄ ኢየሱስ አደርገዋለሁ ኢየሱስ ነው ያለው። ለምን አልሄደም? ገና አልሄደም። ወደ አብ ሄዳለሁና አሁን በደንብ እንድትሰሙት ነው። ከሙታን ሞቶ ከተነሳ በኋላ ከትንሣኤ በኋላ ግን ስርዓቱ ኦርደሩ ተቀምጧል። እሱን እንትን እንድናደርግ ነው። አሁን አንብቢውና ደግመን በዛው እንለፍ። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። አሁን ማን ያለው? ኢየሱስ እኔ ከመሞቱ በፊት። አሁን ወደ 15 እንሄድ። 15 16 ምዕራፍ 15 ቁጥር 16 እነዚህን ቁጥሮች በደንብ እዩዋቸው። በስሜ ቅድምም በስሜ ነው ያለው። አሁንም በደንብ ስሙት። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ። አብ በምኔ? በስሜ የምትለምኑትን። አሁን በደንብ እየሰማችሁ ነው።
በስሜ በደንብ አብራራዋለሁ። 16 23 እና 24 ምዕራፍ 16 አንድ ምዕራፍ ደግሞ ወደ ኋላ ቀጣይ በዚያን ቀን ከእኔ አንዳች አትለምኑም። አሁን በደንብ ይገባችሁ ነው። በመቼ ቀን? በዚያን ቀንም ከእኔ አንዳች አትለምኑም። ከእኔ አንዳች አትለምኑም። ቅድምስ እኔን ጠይቁኝ አደርጓለሁ ነው። በዚያች ቀን ብሎ ደግሞ አመጣው ከትንሣኤ በኋላ ከሞተ በኋላ ሞቱን ነው የሚያወራው። እሺ በዚያን ቀንም ከእኔ አንዳች አትለምኑም። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አብ በስሜ የምትለምኑትን ሁሉ ይሰጣችኋል። አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ልድገመው። አብ በስሜ የምትለምኑትን ሁሉ ይሰጣችኋል። በቃ ኢየሱስ እኮ ነው ያለው። ከኔ አንዳች አትጠይቁም። አብ ግን በኔ ስም ከመጣችሁ ያደርገዋል፣ ይሰጣችኋል። የትኛውንም በስሜ ብትጠይቁት አብ ያደርገዋል። አልጨረሹም አይደል? እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ። በቃ ለመቀበል አይደል ምን ጸልየው? እስካሁን በስሜ ያልለመናችሁም እኮ ነው። እስካሁን በስሜ ምንም አልጠየቃችሁም። ደስታችሁ ፍጹም እንዲሆን፣ ደስታችሁ ፍጹም እንዲሆን፣ ከጥያቄ እንድትወጡ፣ 4 ነጥብ ውስጥ እንድትሆኑ፣ ፍላጎቶቻችሁ በስኬት እንዲቀየር፣ ጥያቄያችሁ በመልስ እንዲለወጥ። እስቲ አሜን። በስሜ ጠይቁ፣ የቱንም ጥያቄ ትቀበላላችሁ። አብ ያደርገዋል። በስሜ አልጠየቃችሁም። የሚያወራው ስለ ሞቱ ነው። በዚያን ቀን የሚለው ሞቱን ነው። አሁን እንትን ታደርጋላችሁ። በዚያን ቀን ግን ከኔ ምን በስሜ ግን እስቲ አሜን። በስሜ አብን ብትጠይቁት አብ ያደርገዋል። ፖስታችን የኢየሱስ ስም ነው። ወደ አብ የምንልክበት ብዙ ጊዜ ስንጸልይ ከሰማችሁ እግዚአብሔር አባት ሆይ በጌታ በኢየሱስ ስም ይሄ እንላለን። አያችሁ አሁን በስሙ ጠየቅን። እግዚአብሔር አባት ሆይ እሺ ሊስነራችን ፋዘር አይደል እንዴ? አሁን አብ ሰሚያችን ነው። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ታደርግልን ዘንድ ስትሉ በስሙ አይደል የጠየቃችሁት? አብ ያደርገዋል። በስሙ እስካሁን በስሜ ያልጠየቃችሁም ያልተቀበላችሁት በስሜ ስላልጠየቃችሁ ነው። እንዴት እንጸልይ? በስሙ እንጸልይ። በጌታ በኢየሱስ ክርስቶስ ስም እንጸልይ። አብ ያከብረዋል ይህን ስም። ኢየሱስ ከሙታን ሲነሳ እኮ ከስሞች ሁሉ በላይ የሆነውን ስም ሰጠው። ዝም ብሎ ስም እኮ አይደለም ይሄ፣ አከበረው። ስሙን ባከበረው ስም ነው የምንጠይቀው። እስቲ አሜን። ከሙታን ሲነሳ እኮ ነው ከስሞች ሁሉ በላይ የሆነውን ስም ሰጠው። ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ፣ ጉልበት ሁሉ ለዚህ ስም ይንበርከክ ዘንድ፣ any kinds of power የትኛውም ስም የኢየሱስን ጌትነት የሚያወራ እንዲያወራ ስሙን አከበደው። የኢየሱስን ስም አከበደው። በዚህ ከባድ በዚህ አብ ባከበረው ስም በዚህ ባከበርከው ስም ዛሬ ጠይቃለሁ ነው እኮ የምትሉት። ዝም ብሎ ሃይማኖታዊ ስርዓት አታርጉት። በዚህ ስታወሩ ገና ይክበድ። በዚህ አንተ ባከበርከው ስም ራዱ ካማንቶ ፕሬሴኬፎር በዚህ ባከበርከው ስም አሁን አባት ሆይ እጠይቅሃለሁ። እግዚአብሔር አብ ለዚህ ስም ክብር ስትሰጡ እሱ አይደል ያከበረው? እናንተም አክብራችሁ በስሙ በኩል ስትጠይቁ እግዚአብሔር አብ ያደርገዋል። እስቲ ያደርገዋል በሉኛል። ፕሬዝ ጋድ ያደርገዋል። ስለዚህ በስሙን ጠይቅ። ለዚህ ነው ቆላስይስ 3:17 ላይ በስራም ይሁን በቃል ይላል። እስቲ አንብቢው። እግዚአብሔር አብን በእርሱ እያመሰገናችሁ ማንን ነው? አዎ ጎበዝ። በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። በጣም ደስ የሚል። ይሄን ደግሞ እነ ፖል ናቸው ያስቀመጡት። አብን አመስግኑ፣ በቃል ይሁን በስራ ስራ ልትጀምሩ ስትሉ በጌታ በኢየሱስ ስም እጀምራለሁ። ምን በቃ አይደል? የትኛውም እንቅስቃሴያችሁ የትኛውም ተግባራችሁ በቃል ሲል ደግሞ በቃል የሆነ ነገር ልታደርጉ በጌታ በኢየሱስ ስም ይሄንን አደርጋለሁ። ማክበድ ነው፣ እንድታከብዱት ነው። አብ ያከበደውን ስም እኛም እናከብደዋለን። ተራ
ስም አይደለም። ብርጭቆ ሲወርቅ የምትጠራው ስም አይደለም። የኢየሱስ ስም ኢየሱስ ለሌላ ለታመመ ሰው በጌታ በኢየሱስ ስም ብለው አይጸልዩም። ብርጭቆ ሲወርቅ ግን በኢየሱስ ስም ብርጭቆ ሲወርቅ አይደለም ስሙ የሚጠራው። ይሄ ስም ብራዘር ጉልበት ሁሉ ይንበረከክለታል። የበሽታ ጉልበት ይንበረከካል። የድህነት ጉልበት ይንበረከካል። እስቲ አሜን። ጉልበት ሲል ይሄኛው ጉልበት አይደለም። ይሄንንም ጉልበት አድርገው ችግር የለም እንበረከክ። እሱ ግን አይደለም። ጉልበት ሁሉ ይንበረከካል። የትኛውም ኃይል የበሽታ ኃይል ለዚህ ስም ይንበረከካል። የበሽታ ኃይል የሆነበት ትልቅ በሽታ እሱ ላይ ተቀምጦበታል ነው። አዎ ተቀምጦበት። አሁን ደግሞ ትልቅ ስም ሊጠራበት ነው ትላለህ። እስቲ አሜን ነው። አዎ ይሄ ትልቅ በሽታ ነው። አዎ እዚህ ትልቅ ጉልበታም ባልከው በሽታ ላይ ይሄን ጉልበታም ስም እጠራበታለሁ። ጉልበት ሁሉ ለዚህ ስም ይንበረከካል። ፕሬዝ ጋድ። ስለዚህ ጸሎታችን በጌታ በኢየሱስ ክርስቶስ ይሁን። በቃል እኮ ብሏል። በስራ ቢሆን በቃል የምታደርጉትን ሁሉ በስሜ ወይም በኢየሱስ ስም አድርጉት አሉ እነ ጳውሎስ። በኢየሱስ ስም አድርጉት። ለምንድን ነው ይሄን ምክር? አሁን ምን መመከር ያስፈልጋል? በጣም ኪሎ ነዋ፣ በጣም ማክበር ነዋ። የምትጠይቁትን ወይም የምታደርጉትን ሁሉ በጌታ በኢየሱስ ስም ፖስታ ሸፍኑት። በዚህ ፖስታ ስታደርጉት ተቀባይ አለው፣ አብ ይሰማዋል፣ ይፈጸማል። አኮምፕሊሽ። ስለዚህ our prayer በእውቀት እስቲ አሜን። ጸሎታችን በእውቀት በጌታ በኢየሱስ ስም በመንፈስ ቅዱስ ምሪት በጌታ በኢየሱስ ስም ወደ አብ ጸሎታችን ይደርሳል፣ አብም ያደርገዋል። በሱ ፊት እንንበረከካለን፣ እርሱን እናመሰግናለን። ፕሬዝ ጋድ። የተትረፈረፈ ምስጋናችንን ለአብ እያቀረብን እንቀጥላለን። አምስተኛ እንዴት እንጸልይ? በትጋት ወይም በንቃት እንጸልይ። ነቅተን እንጸልይ። አተኛ ማለት እኮ ነው። አትፍዘዝ ማለት እኮ ነው። ይሄ ቃል እኮ በጣም እኮ የሚገርም ነው። ማቴዎስ 26:41 ላይ ሉቃስም 22:46 ላይ የሚያወራው እስቲ በዩ እስቲ ወደ ፈተና እንዳትገቡ ትጉና ጸልዩ። አሁን ወደ ፈተና እንዳትገቡ አለ ማቴዎስ ነው። ወደ ፈተና እንዳትገቡ ትጉና ጸልዩ። ትጉና ጸልዩ። ምናልባት እኔም እዚህ ጋር ጽፌዋለሁ በትጋት ብዬ፣ ግን ስለ ትጋት አይደለም የሚያወራው፣ ስለ ዲሊጀንስ አይደለም የሚያወራው፣ ስለ ትጋት አይደለም። ትጋት እኮ በጣም አይደል? ትጋት ሲሪየሲቲ ነው። እስኪፈጸም በዛ ነገር ላይ መጽናት ነው። ጽናትና ትጋት ይገናኛል። እዚህ ጋር ግን ጽናትና ትጋትን አይደለም ለማውራት የፈለገው፣ መንቃትን ነው። ትጉና ጸልዩ ሲል ነቅታችሁ ጸልዩ። ንቁ። the spirit of slumber አያገኘ። የእንቅልፍ መንፈስ፣ የድንዛዜ መንፈስ። አትፍዘዝ፣ አትደንዝዝ። የሚሆነው ነገር እየገባ ሊደረግ ያለው ነገር እየገባ ነቅተህ እስቲ አሜን። እስቲ 22 እንደውም በደንብ ያስረዳዋል። እሺ ሉቃስ 22:46 ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። እቺ ቅድም ትጉና ጸልዩ ያለውን እዚህ ጋር ምን አለ? ተነስታችሁ ጸልዩ። ለምን ተኛላችሁ? ተነስታችሁ ጸልዩ። ተነስታችሁ አሁንም ነቅታችሁ። መንቃትን ነው የሚያወራው፣ ንቃትን ነው የሚያወራው። አትፍዘዝ ነው፣ አትደንዝዝ ነው። ሊሆን ያለው ነገር እየገባ ሊሆን ያለውን ነገር እያየ እየተረዳ። እንግሊዘኛው እንደውም እንደሚለው ዋች ኤንድ ፕሬይ። ዋች ማለት ማየተር መመልከተር፣ እያያችሁ እየተመለከታችሁ ጸልዩ ማለት ነው። ትጉና ጸልዩ የሚለውን ዋች ኤንድ ፕሬይ ነው የሚለው። አይታችሁ ጸልዩ ማለት ነው። አይታችሁ ሲባል የግድ አይን ሳይሆን ንቃት፣ ሊሆን ያለው በመንፈስ ንቃት። ወንደርፉል ማየት። እስቲ አሜን። መንቃት ደሞን ማቴዎስ 26:41 በጣም የሚናገረው እዛ ጋር መንፈስ ዝግጁ ነው ይላል። ነቅቶ ለመጸለይ የመንፈስ ንቃት አለ። መንፈስ ንቁ ነው። መንፈስ አይሸወድም። የሚጫወትብን ስጋ ነው ደካማ ብሎ አስቀምጦታል። እስቲ አንበቢው እስቲ አንድ ላይ መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው። መንፈስስ ተዘጋጅታለች የሚለውን እንግሊዘኛው
ዊሊንግ ናት፣ ፈቃደኛ ናት ይላል እንግሊዘኛው። መንፈስ ፈቃደኛ ናት። ለምኑ? ነቅቶ ለመጸለይ፣ ነቅቶ ለመጸለይ። ለመተኛት ንቁ አይደል? አንዳንዴ ካያችሁ በስጋ እንኳን በስጋ እንደው ኖርማሊ በስጋ ተኝታችሁ መንፈሳችሁ አንዳንዴ አይተኛም። እኔ ብዙ ቀን ተናድጄ አውቃለሁ። ረስቲ ልተኛበት ብዬው መተኛት ፈልጌ ውስጤ ግን ንቅት የሚል ቦዴ እኮ ወድሟል። መተኛት እያስፈለገኝ አጋጥሟቸው ያውቃል? ምናልባት አላውቅም። እኔ ብዙ ቀን አጋጥሞ መተኛት ስጋዬ እየፈለገ ማረፍ ስጋዬ እየፈለገ ልተኛ እየፈለግ ውስጤ ግን ቁልጭ እንዳለ ልጅ ንቅት ይልብኛል። እና አንዳንድ ጊዜ ያው ተነስቼ ጸልያለሁ። እና መንፈስ ምን ብላለች? ተዘጋጅታለች። መንፈስ ምን ብላ? ፈቃደኛ ናት። መንፈስ ምንድናት? ንቁ ናት። እስቲ አሜን። መንፈሳችን ንቁ ነው፣ ስጋ ግን ደካማ ነው። ስለዚህ ምን ብላችሁ ጸልዩ? ነቅታችሁ አተኙ፣ አትፍዘዙ ማለት ነው። በግልጽ ቋንቋ አትፍዘዝ፣ አትደንዝዝ። እየሆነ ያለው ነገር ይግባ። እስቲ ሁል ጊዜ በመንፈስ ምሪት ወይም በመንፈስ ንቃት ሊሆን ያለውን መንፈስ እንዳሳየን እኛም በመንፈሳችን በአወር ስፒሪት መንፈስ ቅዱስ ጋይድ ነው የሚያደርገው። አወር ስፒሪት ግን ንቁ ነው ወይ? ነቅተናል ወይ? በመንፈስ ንቃት ውስጥ ነው የምንጸልየው ወይ? ነቅታችሁ ጸልዩ። ንቁ ሁኑና ጸልዩ። ሊሆን ያለውን አስቁሙ። ሊከሰት ያለውን አስቁሙ። ወይ ሊሆን ያለውን ተናገሩ፣ አውጁ፣ መልካሙን ተናገሩ። ነቅታችሁ ጸልዩ። አትፍዘዙ። ፍዝዛውን ድዝዝ ያለ ፈዘናል እኮ በጣም ብዙ እኮ ፍዝዝ ያለበት እኮ አሁን ቸርቾች ቤተክርስቲያን እኮ አሁን ድንዝዝ ያለችበት ሰዓት ነው። ጌታ ቢኖር ይህንን ነው የሚላቸው። በቃ ሌላ ምንም አይደለም። ደንዝዟል። ጸሎት ሲባል አይመጣለትም። የጸሎት ፕሮግራም ሲባል አይመጣለትም። ነቅተን መጸለይ ያለብን። አሜን። ነቅተን ንቁ ሆነን እንዳንሸወድ ነቅተን በሁሉ ነገር። የመጨረሻው ሳናቋርጥ እንጸልይ። እንዴት እንጸልይ? ሳታቋርጡ ጸልዩ። የአንደኛ ተሰሎንቄ 5 ቁጭ ያረጋት ቋንቋ አለች። አንደኛ ተሰሎንቄ 5:17 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አሜን። በቃ የእግዚአብሔር ፈቃድ አሁን ከኋላ ብንጀምረው የእግዚአብሔር ፈቃድ በክርስቶስ ኢየሱስ ሳናቋርጥ እንድንጸልይ ነው። በሁሉም ደግሞ እንድናመሰግን ነው። የምስጋና አፍ ይኑር፣ የማጉረምረም አፍ አይኑር። ኮምፕሌን ኖ የምስጋና እስቲ አሜን። የምስጋና ዘወትር እናመስግን። ሳታቋርጡ ጸልዩ። ሳታቋርጡ ጸልዩ። በጣም ብዙ ሰዎች ትንሽ ሚስ አንደርስታንድ ያደርጓታል ሀሳቡን። ሳታቋርጡ ጸልዩ ማለት ጠዋት የጀመርክ እስከ ማታ ይመስለዋል። ወይም ደግሞ ዛሬ የጀመርክ ለ23 ቀን ለ21 ቀን ዝም ብሎ መጸለይ ይመስለዋል። ሳታቋርጡ ጸልዩ እሱ አይደለም። ሳታቋርጡ ጸልዩ ማለት እንትን ሳይሆን ኮንቲኒየስ ወይም ላይፍ ስታይል ነው። ዊዛውት ሲዚንግ ነው የሚለው። ዊዛውት ሲዚንግም ኮንቲኒየስሊ ነው። ኮንቲኒየስሊ ማለት የጸሎቷን እንትን ኮንቲኒየስ አድርጓት ሳይሆን ላይፍ ስታይላችሁ ሁልጊዜ የጸሎት ሰው። አታቋርጡ ጸሎት ለምን ይቋረጣል? ጸሎት ለምን ይቆማል ነው። ለምን ይቆማል ማለት ሁልጊዜ የጸሎት ሰው ሁኑ። ከኔ ጋር ናችሁ? ሁልጊዜ የጸሎት ሰው መሆን፣ ሁልጊዜ መጸለይ። አወር ላይፍ ስታይል የፕሬየር እንዲሆን ነው የሚያወራው። ላይፍ ስታይል እንጂ አንድን ርዕስ ሳታቋርጥ እሷ ነው ዝም ብለህ ምናምን በላት ምናምን አይደለም። ወሬው ያቻ አይደለች። ሳታቋርጡ ጸልዩ። አታቋርጥ። በቃ ጸሎት ብዬ አቃተኝ ብለህ የምትተው አይደለም ነው። ጸልዬ በዚህ ነገር ላይ ብዙ ጸለይኩ አልሆነም፣ ስለዚህ አቋረጥኩት። አታቋርጥ ነው።
አታቋርጥ። ሁሌ ጸልይ። ሁሌ ጸሎት ሰው ይሁን። ሁልጊዜ ንግግርህ ሁልጊዜ ከኔ ጋር ናቸው። ኮንቲኒየስሊ ሐዋርያ 1:14 እና ታውቁታላችሁ ይሄን ቃል ሐዋርያ 1:14 እና 2:42 አለ። 1:14 የምታውቁት ነው። 2:42 ግን አሁን አንብቢልኝ። 1:14 በጣም እነ ማርያም ሳይቀሩ ምናምን ያኔ መንፈስ ቅዱስ እንዲመጣ በቃ ዝም ብሎ ሳያቋርጡ ይጸልዩ ነበር ይላል። ሳያቋርጡ የሚጸልዩበትን ይናገራል። ሳያቋርጡ ሁሌ ይጸልያሉ። መንፈስ ቅዱስ መጣ። ከዛ በኋላ 2:42 ግን አሁን መንፈስ ቅዱስ እንዲመጣ ብቻ ከሆነ ጸሎታቸው 2:42 ላይ ማቆም ነበረባቸው አይደል? የሆነ ነገር እንዲመጣ ብቻ ከሆነ ግን 2:42 ላይ በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። በምን በየጸሎቱም ይተጉ ነበር። በየጸሎቱም ይተጉ ነበር። በየጸሎቱም በሐዋርያት ትምህርት ትጋት፣ የሐዋርያትን ትምህርት የክርስቶስን ትምህርት በትጋት ሁልጊዜ ኮንቲኒየስሊ። የሆነ ወቅት ተምረን ስለ ክርስቶስ በቃ የምንለው አይደለም፣ ሁሌ የምንማረው ነው። የሐዋርያት ትምህርት ክርስቶስ ነው፣ መሰረቱ ክርስቶስ ነው። በሐዋርያት መሰረት ላይ የሚለው ክርስቶስን ነው። ሌላ ምን መሰረታል? ሌላ መሰረታት መሰረት ክራይስት ነው አለ። በሐዋርያት ትምህርት እንጀራን በመቁረስ ዩኒቲንም ነው የሚያወራው። ዩኒቲንም ትጋት በየጸሎቱም ምን ማለት ነው? ዛጋ ማርቆስ ቤት ጸሎት ቢኖር ማቴዎስ ቤት ዛሬ ጸሎት አለ ቢባል ሁሉ ይተጉ ነበር ይላል። በየጸሎቱም። ስለዚህ ሳትሰር ላይፍ ስታይላቸው ነው። የሆነ ውጤት ለማምጣት አንድ ነገር ላይ ለአንድ የሆነች ነገር መጸለይን አይደለም ያወራው። ላይፍ ስታይል ሁልጊዜ በጸሎት መትጋት። እንደውም ትጋት ካስፈለገ ከላኛው ይልቅ ሳናቋርጥ እንጸልይ ላይ ነው ትጋት መግባት ያለበት። በትጋት እንጸልይ፣ ሳናቋርጥ እንጸልይ ላይ ነው መግባት ያለበት። ትጉና ጸልዩ ስላለ ነው እዛ ጋር ትጋት ያስገባ ነው። ትጉ ማለት ግን ንቁ ነው፣ ዋች ነው። እያያችሁ ጸልዩ፣ ነቅታችሁ ጸልዩ። እዚህ ጋር ሁልጊዜ ጸልዩ፣ አታቋርጡ። ላይፍ ስታይላችሁ ይሁን። የቤተ ክርስቲያናችን ላይፍ ስታይል ጸሎት ይሁን፣ የሐዋርያት ትምህርት ይሁን፣ እንጀራ በመቁረስ እንትጋ። ይሄን ነው እኮ አሁን የተቀመጠው እዚህ በሐዋርያት ትምህርት እንጀራ በመቁረስ በየጸሎቱ አንድ የሆነ ነገር ሳይሆን በየጸሎቱ ይተጉ። ጸሎት በተገኘበት ቦታ ሁሉ በጣም ዴሊጀንት ናቸው። ኮንቲኒየስሊ። ከሚገርማቸው ሂዱና እንግሊዘኛውን አንብቡት። ሁለቱም ላይ ኮንቲኒየስ ነው የሚያወራው። ሁልጊዜ ማለት ነው። ኮንቲኒየስ ይላል እዚያ 2:42 ሐዋርያ 1:14 ኮንቲኒየስ ነው። ኮንቲኒየስሊ ሁልጊዜ የጸሎት ላይፍ ስታይል ያላችሁ ሁኑ። እስቲ አሜን። እንዴት እንጸልይ? በጣም ደስ የሚል እንዴት መጸለይ ያለብን ላይፍ ስታይላችን ይሁን። እንዴት እንጸልይ? በንቃት እንጸልይ። ነቅተን አንተኛም፣ አንፈዝም። አንተኛም ማለት የእንቅልፍን ሳይሆን ይሄ መፍዘዝ፣ መደንዘዝ፣ ስፒሪት ኦፍ ስላምበር ማጥፋት። ስፒሪታችን ግን አዌክ እኮ ነው። ስፒሪትን መከተል፣ ስጋን ሳይሆን ስፒሪትን መከተል። ወደ አብ በክርስቶስ ኢየሱስ ስም እንጸልይ፣ በመንፈስ እንጸልይ፣ በእምነት እንጸልይ፣ እንደ ፈቃዱ እንጸልይ። በዚች የትምህርት በእንዴት እንጸልይ ውስጥ እንደው እኔ 6 ነጥብ አስቀመጥኩ እንጂ 16 ነጥብ ማድረግ እንችላለን። መጨመር ትችላላችሁ። እንዴት እንጸልይ ግን እንደ ፖይንት እንደ ተቀባይነት እንዳለው ጸሎት፣ ተቀባይነት ያለው ጸሎት ወይም እግዚአብሔር ሊሰማው ሊቀበለው ሊመልስልን የሚችለውን ጸሎት እንዴት ለሚለው እንደው መልስ እንድናገኝ እንዴት እንጸልይ 6 ፖይንት አስቀመጥኩ እንጂ ሌሎቻችሁ መጨመር ትችላላችሁ። ግን እነዚህን ወሳኝ መሰረታዊ እንዴት መጸለይ እንዳለብን ማወቅ ግን በጣም ጠቃሚና አዋጭ ነው።
ሳምንት ደግሞ ሌላኛውን ክፍል ደግሞ ይዤ እመጣለሁ ማለት ነው። ስለዚህ ጸሎት ምንድነው አይተናል፣ ለምን እንጸልይን አይተናል፣ እንዴት እንጸልይን አይተናል እያለን እንቀጥላለን ማለት ነው። ሳምንት እንገናኛለን፣ እንጸልያለን። አባ